እስቲ አንድ ላይ በሉልኝ። አሜን። ይሄ ቃል ኦቨርዶዜጅ አይሆንብንም። እውነተኛ ሕያው የሆነ ቃል ስለሆነ በዚህ ርዕስ ነው የምንከፋፈለው። እግዚአብሔር ሰሞኑን ድንቅ ጊዜ እየሰጠን ነበረ። ከአርብ ቀን ጀምሮ ስለ ፋሲካ፣ ትላንት ደግሞ ስለ ትንሣኤ እና ዛሬ ደግሞ ኦልሞስት እንደ ሰመሪ ነው፣ ግን ተነጋግረን አይደለም። አንድ ጥቅሱን ከማንበቤ በፊት የምነሳበትን ጥቅስ አንድ ምክር በሰማያዊ ትታያለች አይደል? ታላቁ የተሐድሶ አራማጅ ማርቲን ሉተር የተናገሩት ቃል ነው እና አማኞች መኖር ያለባቸው እንዲህ ነው ብለው የጻፉት የተናገሩትን ጥቅስ ነው ያስቀመጥኩት። የእሳቸው ኮት ነው። ምንድነው የሚለው? በእንግሊዝኛ ላንብበውና በአማርኛ በእኔ ገድፍ አማርኛ ተረጉመዋለሁ። እና live as if Christ died yesterday, rose this morning and is coming back tomorrow. አሜን። ስለዚህ ስንኖር ሁልጊዜ ኢየሱስ ክርስቶስ ትላንትና ማለዳ ምን እንደሆነ፣ ትላንትና ማለዳ እንደሞተ ዛሬ ማለዳ ደግሞ ከሙታን እንደተነሳ ነገ ደግሞ እንደሚመለስ እያሰብን መኖር አለብን። ስለዚህ የ2000 ዓመት የሆነ ታሪክ ብለን ካሰብነው ሩቅ ይሆንብናል እና በጣም ጥሩ እንትን ነው። በየቀኑ እንኳን ይሄንን ሐሳብ እያሰብን ብንኖር ህይወታችን ትራንስፎርምድ ይሆናል ወይም ይለወጣል። እግዚአብሔር የተባረከ ይሁን። ስለዚህ ተፈጽሟል፣ ተነስቷል፣ ይመጣል በሚል 3 ሐሳቦች ዙሪያ ነው የምንነጋገረው። እንግዲህ ተፈጸመ የሚለውን የመጀመሪያውን ቃል እናያለን። ተፈጸመ፣ ይህን ቃል የተናገረው ኢየሱስ ክርስቶስ ራሱ ነው። በተሰቀለበት በቃ በመጨረሻ የተናገረው ወርድ ከዚህ በኋላ አልተናገረም። ከዚህ በኋላ የተናገረው ከትንሣኤ በኋላ ነው እና ዮሐንስ 19:30 ላይ እንደምታዩት ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ፣ ራሱንም አዘንብሎ ነፍሱን አሳልፎ ሰጠ ይላል። ተፈጸመ አለ እና ምንድነው የተፈጸመው? ተፈጸመ ያለው ምንድነው የሚለው ቢያንስ እዚህ ላይ የጠቀስኳቸውን 1-4 ነጥቦችን እናያለን። ኢየሱስ ተፈጸመ ያለው ምንድነው? ኢየሱስ ተፈጸመ ያለው በዛ ሰዓት አብ የሰጠው ተልእኮ ነው። በምድር እሱ ሊያደርገው አብ የሰጠው ተልእኮ ተፈጸመ። ይሄንን ከመሰቀሉም በፊት ተናግሮታል። ዮሐንስ 17:4 ላይ እኔ ላደርገው የሰጠኸኝን ስራ ፈጽሜ በምድር አከበርኩ ብሎ ዮሐንስ 17:4 ላይ ፈጽሜ አከበርኩ። ተልእኮ መቀበል ሌላ ነው፣ መፈጸም ሌላ ነው እና ተልእኮን ተቀብለው የፈጸሙ ጥቂቶች ናቸው። እኛ እንኳን ወላጆቻችን ልከውን ያንን የሰጡንን ተልእኮ ሳንፈጽም ልባቸው እንዴት ነው የሚሰበረው? የሚላከውን ደግሞ ያንን የሚፈጽም ልጅ ደግሞ ምን ያህል ነው ወላጆችን ልብ ደስ የሚያሰኘው? ኢየሱስ መሲህ ሆኖ የተላከበትን መሳያ ሆኖ መሲህ ሆኖ የተላከበትን ተቀብቶ የተላከበትን ተልእኮ የመጨረሻ ጣራው ላይ ክላይማክሱ ላይ የደረሰው በዚህ ሰዓት ነው እና ተፈጸመ የሚለው እሱ ነው። ሁለተኛ ተፈጸመ። የተፈጸመው ምንድን ነው? ስለ ኢየሱስ ክርስቶስ እንግዲህ ቤተክርስቲያናችን ላይ እያጠናን እንዳለ ነው ክርስቶስን የማወቅና የማሳወቅ ዘመን። ደግሞ እንደ ቤተክርስቲያን ከዘፍጥረት ጀምሮ እያየን ነው አይደል? እያነበብን ነው። ያንን ደግሞ በየእሁዱ እየተሰበከን ነው፣ እየተማርን ነው እና በዛ ሁሉ ውስጥ የመጽሐፍት ሁሉ ማዕከል ኢየሱስ ክርስቶስ ነው። መሲህ እንደሚላክ እንደሚወለድ አማኑኤል ሆኖ ከህዝቡ ጋር እንደሚሆን እግዚአብሔር እንደገና ደግሞ መከራ እንደሚቀበል እንደሚሞት ከኃጢአታቸው ደግሞ ብዙዎችን እንደሚያድን እንደሚያነጻ የተነገረው በህግና በነቢያት የተነገሩት የህግና የነቢያት የእግዚአብሔር ድምጾች የመጨረሻ ጣራቸውን ያገኙበት ስፍራ ነው። እግዚአብሔር የተባረከ ይሁን።
ሐዋርያው ጳውሎስ በአንደኛ ቆሮንቶስ 15:3 ላይ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ ሲል በሕግ ውስጥ ያሉትን ሁሉንም መሲሐዊ ትንቢቶች በአጭር ቃል መጽሐፍ እንደሚል ሞተ፣ ተቀበረ፣ መጽሐፍ እንደሚል ተነሳ ይላል። ስለዚህ ተፈጸመ። ኢየሱስ ክርስቶስ አንደኛ የአብን ተልእኮ ፈጽሟል። ሁለተኛ ስለሱ የተነገሩት የሕግና የነቢያት መሲሐዊ ትንቢቶች ሁሉ መፈጸማቸውን ያበሰረበት ነው። ሶስተኛው ተፈጸመ የሚለው የመጨረሻ ምትክ መስዋዕትነት፣ ያንን መፈጸሙን የመጨረሻ ምትክ መስዋዕትነት ኢየሱስ ክርስቶስ ያንን መፈጸሙን የሚያመለክት ቃል ነው። እንዳውም ቃሉ በዋናነት ይሄንን ሐሳብ ሌሎቹም እንደተጠበቁ ሆነው ተፈጸመ it is finished የሚለው ቃል ከግሪክ ቃል ተተልስታይ ከሚለው ቃል የተወሰደ የአካውንቲንግ ተርም ነው። የአካውንቲንግ ቋንቋ ነው። ምን ማለት ነው? ሙሉ ለሙሉ ተከፈለ ማለት ነው። ዕዳ ሙሉ ለሙሉ ተከፈለ ማለት ነው። እና ይሄ ነገር እኔ በደንብ ይገባኛል። በስሱ የአካውንቲንግ ባክግራውንድ ስላለኝ ባላንስ ሺት የሚባል ነገር ይገባኛል። እና ዕዳው እንደ ነህምያ ትንሽ ሳይቀር ሙሉ ለሙሉ ተከፈለ ማለት ነው። አሜን። it is finished። እና this is not a cry of defeat but is a declaration of victory። ለእግዚአብሔር ክብር ስጡ እስቲ ሃሌሉያ። ይሄ የሽንፈት ለቅሶ አይደለም። ኢየሱስ ተፈጸመ ያለው ይሄ የድል አንድን ነገር በድል ኮንክሉድ ማድረጉን ነው ያበሰረው ኢየሱስ በዛ ሰዓት። የመድከም አይደለም፣ የሆነ የለቅሶ የሐዘን አይደለም፣ የድካም ሳይሆን ፈጸምኩት ሃሌሉያ ያንን ነው። ስለዚህ የተፈጸመው አቶንመንት እግዚአብሔርን ለማስታረቅ ከዛ በፊት ህዝብን ከእግዚአብሔር ጋር ለማስታረቅ ካህናት በግ የተለያዩ ነገሮችን ያቀርቡ ነበር አይደል? የምትክ የተለያዩ ነገሮችን ያቀርባሉ ስለሰሯቸው ኃጢአቶች እያየንም እንዳለ ነው በዘሌዋውያን። እና ኢየሱስ ክርስቶስ አሁን በግ ሳይሆን የራሱን ደም በማፍሰስ ምትክ ሆነ ሃሌሉያ። እንደገና ሌላ በግ ማረድ አያስፈልግም። በኮርማዎችና በበጎች ደም ሳይሆን በሱ በከበረ ደም በሆነ መስዋዕትነት በተፈጸመ ፍጻሜ ሌላ መስዋዕት ከዚህ በኋላ አያስፈልግም። ለምን? ተፈጸመ። አሜን። እስቲ ተፈጸመ እንበል። ይሄ ኢየሱስ መጨረሻ ላይ የተናገረው የድል ቋንቋ ነው። እና ድምጻችን የዛን የድል ቋንቋ እኔ አልደረሰልኝም እንጂ ዛሬ አዝዤ ነበር ኦንላይን ቲሸርት it is finished የሚል ነበር ልብስ የነበረው። አልደረሰልኝም። የቴክኖሎጂ ነገር ይሄው ነው። ከ2000 ዓመት በፊት ተፈጽመዋል። አሜን ሃሌሉያ። እስቲ ለእግዚአብሔር ክብር ስጡ። ተፈጸመልኝ፣ የኃጢአት ዕዳዬ ተከፈለ የምንል ሃሌሉያ። ሁሉ ጊዜ እንደውም ዓመቱን ሙሉ ተፈጸመ it is finished። ማለዳ ሲነጋ it is finished። ቀትር ላይ it is finished። ማታ ላይ it is finished። ስናገለግል it is finished። በትዳር ውስጥ it is finished። ትዳሩ አይደለም finished የሆነው የትዳራችን ስራ አምዳን እንደሚባለው አይደል? ኖ ስራችን ተሰርቶ ተጠናቋል። በተፈጸመ ስራ መመላለስ ነው። አሜን ሃሌሉያ። ክብር ለእግዚአብሔር ይሁን። ስለዚህ ብዙ ስራ እንዳልተሰራ ገና የተሰራውን ስራ ለመስራት የምንጥረው ጥረት የለም። አምስተኛ ይላል ግን አራተኛው ነው። መዳን በጸጋ ተጠናቀቀ ማለት ነው። ሃሌሉያ። ለመዳን አሁን በግ አትጎትትም፣ ዋኖስ ፍለጋ አትሄድም። እንኳን በግ መግዛት ከባድ ነው አይደል? ዋኖስ ለኔ እንደውም ዋኖስ ከባድ ነው። ከየት ነው ማመጣው? ዋኖስ ራሱ ዋኖስ ምንድን ነው? በእውነት ኢየሱስ ሰተት ብለህ ግባ ብሎሃል። ሃሌሉያ። በማመን ግባ ብሎሃል። ሃሌሉያ። ቀጥ ብለህ አምነህ በነፃ ግባ ተብለሃል። ሃሌሉያ። ስለዚህ ቀሎ ስለመጣ ቀላል ነገር አይደለም፣ ውድ ነው። አፎርድ ስለማናደርገው ነው። ስሙ የተባረከ ይሁን። አሜን። ስለዚህ መዳን በጸጋ በሌላ አይደለም። በመገረዝ ነው አይደለም። ኢየሱስን አምናለሁ ደግሞም ፕላስ
ኢየሱስ ብቻና ብቻ ፈጽሞታል። አሜን። እዛ ላይ ሌላ የተሰቀለ አካል የለም። ሃሌሉያ። እዛ ላይ የተሰቀለ ማንም ምድራዊም ሆነ ሰማያዊ አካል የለም። ምን ወዳቸው ሰዎች እንወዳቸዋለን። ፍቅራችን ይቀጥላል። እኔ እናቴን እወዳለሁ። ምጠላው ሰው ደግሞ የለም። ግን እናቴ አልሞተችልኝም። ይሄን ነግሬያት አውቃለሁ። በትልቅ አክብሮት ማለት ነው። እንደዚሁም አያይዙና ብዙ እናቶች አልሞቱም። የማንም እናት ማለት ነው። ኢየሱስ ብቻ ነው መስቀል ላይ ሞተልን። አሜን። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ ተፈጸመ ያለው እነዚህን ነው። ስለዚህ it is finished። ሃሌሉያ ተከፍሏል። ሃሌሉያ። እንዴ እንኳን የዘላለም የኃጢአት ዕዳ ይቅርና ነህምያ መከፈሉ ምን ያህል ነው ደስ ያሰኘኝ። አላሰኛችሁም እንዴ? እንዴ ፈንድሬዝ እኮ ፈንጅሬዝ ሆኖባችሁ ነበር አይደል? ስለ ነህምያም ደግሞ በእውነት ጌታ ይመስገን። እስቲ እናመስግነው። ሃሌሉያ ክብር ለእግዚአብሔር ይሁን። እንደ ቀላል ምን ቆጥረው አይደለም። ለምን በዚህ ሁለት ስራ ሰው እየሰራ ልጅ እያሳደገ አገር ቤት ሰው እየረዳ ደግሞ ሌሎች ብዙም አገልግሎቶች አሉ። ይሄ ብቻ አይደለም። በዚህ ሁሉ አድርጎ ዋጋ ከፍሎ እውነት ለእግዚአብሔር ቤት ስራ ይሄ ተፈጸመ የሚለው ያልገባው ሰው አያደርግም። ይሄንን ስላልተፈጸመ ሌላ ነገር ነው የሚያደርገው እሱ። ተፈጸመ ብሎ ግን የሚያስብ ሰው አረ በተፈጸመው ፓርትነር ልሁን ብሎ ያደርጋል። ስለዚህ ይሄንን ያደረጋችሁ አም ፕራውድ ኦፍ ዩ በእውነት ኮርቼባችኋለሁ። ለምን ይሄ እውነቴን አሁን ሌላ ሰው ቢሆን እኔ ዲቴል ስላየሁት ነው። ክብር ለእግዚአብሔር ይሁን። አሜን። ጌታ በብዙ ይባርካችሁ። እስቲ ለራሳችሁ አጨብጭቡ። ሃሌሉያ። ነህምያ በአምሳ ሁለተኛው ቀን የቅጥሩ ስራ ተፈጸመ ይላል። የኛ በስንተኛው ቀን ነው የተፈጸመው? በ2 ዓመት ነው አይደል? በ24 ወር ተፈጸመ እና እነሱም በጣም ነው ያመሰገኑት። እነ ነህምያ እንዳውም ሲጮሁ ድምጽ መናገር እስኪያቅታቸው ድረስ የምስጋናቸው ጩኸት ማለት ነው እስኪዝሉ ድረስ በቃ ይሄ በደስታ ማለት ነው። ጠላትን ሬዚስት አድርገው ነው ሪቢልድ ያደረጉት። ጠላትን ተቋቁመው ነው ሪስቶር አድርገው ነው ብዙ ነገሮችን ዋጋ ከፍለው ስለሆነ በተፈጸመ ጊዜ እንደቀላል አልቆጠሩትም። እና በፍጹም ይሄ የነህምያ ፕሮጀክት የትንሣኤውን ድባብ እንትና አያደበዘዝብንም። ይሄ ማይልስቶን አንድ ቤተክርስቲያን እግዚአብሔር ክርስቶስ የፈጸመላት የአካሉ ራስ የሆነባት ክርስቶስ ቤተክርስቲያን ደግሞ የሱን ስራ ኤክስቴንድ ለማድረግ ለማስቀጠል ከምሰራቸው ስራዎች ለትውልድ ከምሰራቸው ስራዎች አንዱ አካል ስለሆነ ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ በትልቁ ነው ያንን የምናየው። እሺ ሁለተኛ ኢየሱስ ተነስቷል። አሜን። አረ እንበል እስቲ አንድ ላይ ኢየሱስ ተነስቷል። አንድ ላይ እስቲ ኢየሱስ ተነስቷል እንበል እስቲ። እዛ ጋር ይሰማል። ኢየሱስ ተነስቷል እንበል። አሜን። ኢየሱስ የተነሳው ለሱ ብቻ ሳይሆን ለኛም ጭምር እኛንም ይዞ ነው የተነሳው። ሃሌሉያ ስሙ የተባረከ ይሁን። አንደኛ ቆሮንቶስ 15:20 ላይ ነገር ግን ክርስቶስ ላንቀላፉት ሁሉ በኩራት ሆኖ በርግጥ ከሙታን ተነስቷል። ሃሌሉያ ሃሌሉያ ሃሌሉያ። በኩራት ሆኖ ተነስቶማ ይውል ፎሎ ማለት ነው። በኩራት ካለ ቀጥሎ ሌላ አለ አይደል? ይውል ፎሎ። አሜን። ኔክስት የሚነሳ ሰው በምን አይነት ደስታ ነው የሚጠባበቀው? በዛ ኤክሳይትመንት። ስለዚህ የትንሣኤው ፋይዳ ለኛ የክርስትና እምነት ተከታዮች ምንድን ነው? ትንሣኤ ወገኖቼ በአመት አንዴ የሚከበር አመት በዓል አይደለም። ትንሣኤ የየዕለቱ የድል ህይወት ነው። ሃሌሉያ። ትንሣኤ የየዕለቱ የክርስትና የድል ህይወት ነው። ስለዚህ ፋይዳው ምንድን ነው? አንደኛ ቆሮንቶስ 15 ከ13 እስከ 19 ትንሣኤው የክርስትና እምነት መሰረት ነው። ትንሣኤ ባይኖር ክርስትና ልክ እንደ ሌሎቹ ብዙ ሺህ ሃይማኖቶች አንዱ ነበር የሚሆነው። ትንሣኤ ሙታንስ ከሌለ ክርስቶስ አልተነሳማ ይላል ጳውሎስ። ክርስቶስ ካልተነሳማ እንግዲያስ ስብከታችን ከንቱ ነው፣ እምነታችን ደግሞ ከንቱ ናት። ሙታን የማይነሱ ከሆነ ክርስቶስ አልተነሳማ። ትላንትም ፓስተር ደግሞ እዚህ ያለው ነበረ። እንግዲያስ ክርስቶስ ላንቀላፉት በክርስቶስ ያንቀላፉት ክርስቶስ ካልተነሳ ጠፍተዋላ።
በዚህች ህይወት ብቻ ክርስቶስን ተስፋ ያደረግነው ከሆነ ከሰው ሁሉ ምስኪኖች ነን ይላል። በዚህ ምድራዊ ህይወት ብቻ ኢየሱስ ተነስቷል። አሜን። ስለዚህ የክርስትና ህይወት መሰረታችን ነው። ሁለተኛ የአማኞች የትንሣኤ ዋስትና ነው። አሁን የኢየሱስ አሁን አልዓዛር ተነስቷል አይደል? ለምሳሌ አልዓዛር መጽሐፍ ቅዱስ ላይ የአልዓዛር መነሳት የኔ የትንሣኤ ዋስትና አይደለም። ለራሱ ተነሳ፣ እንደገና ሞተ፣ ወደፊት ይነሳል። የኢየሱስ ክርስቶስ ትንሣኤ ግን የአማኞች ሁሉ የኛ ሁሉ የትንሣኤ ዋስትና ነው። እኛ በአካላዊ ትንሣኤ እንነሳለን። አሜን። ይሄ ከ20 እስከ 22 ያለው ነው። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉም በአዳም እንደሚሞቱ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ሃሌሉያ። ሁሉ በክርስቶስ ሕያዋን ይሆናሉ። ሃሌሉያ። ስለዚህ የአማኞች የትንሣኤ ዋስትና ነው። ስለዚህ ኖሩና ሞቱ ተብሎ አያበቃም። ወደ ኢተርኒቲ ነው የምንሸጋገረው፣ ወደ ዘላለም። ስጋዊ ሞት እኛን የሚያሸጋግረን ወደ ዘላለማዊ ህይወት ድልድይ ነው። ስለዚህ ለዛ ነው ተስፋ እንደሌላቸው ማልቀስ የሌለብን። ምናልባት በዚህ ጊዜ ወገኖቻችን በተለያየ ምክንያት ያጣችሁ ትንሣኤ አለ። አሜን። ትንሣኤ አለ። በትንሣኤው ደስ ይበላችሁ፣ በትንሣኤው ተጽናኑ። ትንሣኤ ስላለ በዛ ደስ ሊለን ይገባል። ሌላው ወደ ዘላለማዊ አካል ሽግግር ነው። አንደኛ ቆሮንቶስ 15:47 እስከ 52 እነሆ አንድ ምስጢር ነግራችኋለሁ፣ ሁላችን አናንቀላፋም፣ ነገር ግን የኋላው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ክብር ለእግዚአብሔር ይሁን። ስለዚህ መነሳት ብቻ አይደለም። አልዓዛር ተነስቶ እንደገና እንደሞተ ለመሞት አይደለም የምንነሳው። ለዘላለም የማይሞት አካል ለብሰን ነው የምንነሳው። ለዘላለም የማይሞት አካል ለብሸሽ ትነሻለሽ። ክብር ለእግዚአብሔር ይሁን። ስለዚህ የትንሣኤው ፋይዳ ለኛ ወደ ዘላለማዊ አካል መሸጋገሪያ ነው። አራተኛው የትንሣኤው ፋይዳ የሰው ልጆች የመጨረሻ ጠላት የሆነው ሞት የተረታበት ነው። የመጨረሻ የሰው ልጆች ጠላት ሞት ነው እና ያ ሞት የተረታበት ነው። ቁጥር 54 ላይ ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ መውጊያ የታል? ሲኦል ሆይ ድል መንሳትህ የታል? መድኃኒቴ ሰባብሮታል። ሃሌሉያ። ኢየሱስ ሰባብሮታል። ኢየሱስ ሞትን ሰብሯል። ስለዚህ ሞት አያስፈራንም። እኛ ወደዛ መሸጋገሪያ ነው። ስለዚህ ተፈጽሟል፣ ተነስቷል። የሚቀጥለው ምንድን ነው? ይመጣል። አሜን። ኢየሱስ ይመጣል። አሜን። የምንጠብቀው የተባረከው ተስፋችን የኢየሱስ ክርስቶስ መምጣት ነው። አሜን። ኢየሱስ ይመጣል። ማራናታ። ኢየሱስ ይመጣል። እስቲ ማራናታ እንበል። አረ ማራናታ እንበል። ሙሽራውን እናፍቃለን። ሃሌሉያ። ኢየሱስ ይመጣል። ሐዋርያት ሥራ 1:11 ላይ ደግሞም የገላትያ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። አሜን። ስለምን ቆማችኋል? ተንቀሳቀስ በል። ተንቀሳቀስ። ኢየሱስ ምን ይላል? እስታካት አድርግ፣ ተንቀሳቀስ። ስለዚህ ኢየሱስ ስለሚመጣ ከኛ ምን ይጠበቃል ነው አይደል? አሁን ኢየሱስ ሲመጣ ተንቀሳቀስ ብያለሁ አይደል? በምንድን ነው የሚለውን እናያለን። እግዚአብሔር የተባረከ ይሁን። አሜን። 3 ሐሳቦች አሉ በዚህ ከኛ ምን ይጠበቃል በሚለውን ባጭሩ 3ቱን ሐሳቦች ብቻ እንመለከታለን። አንደኛ የጽድቅ ንቃት ነው። ኦልሬዲ ክርስቶስ ጽድቃችን ነው። የኛ ጽድቅ የመርገም ጨርቅ ነው። ስለዚህ የጽድቅ ንቃት 15:34 ላይ በጽድቅ ንቁ፣ ኃጢአትን አትስሩ፣ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህንን እላለሁ ይላል። አሳፍራችሁ ዘንድ ይህንን እላለሁ። እግዚአብሔርን የማያውቁ አሉ፣ ክርስቶስ መነሳቱን የማያውቁ አሉ ማለት አሳፍራችሁ ዩ ቤረር ነው ይላሉ እዚህ ሀገር አይደል?
እንዴ ይሄንንማ ማወቅ ነበረብህ እንዴ እንዴ አሁን እኔ እኮ መንዳት አልችልም ብል ድሮ ትቀበሉኛላችሁ እርፍ በሚይዝበት ዘመን። አሁን ግን እዚህ ብላችሁ ምንድነው የምትሉኝ? ስንት ዓመት ነው ከመጣ አረ you better know ኢየሱስ ተነስቷል። አሜን። ኢየሱስ ይመጣል። አሜን ሃሌሉያ። የማያውቁ አሉ። እንደዛ እኮ ነው እንደ ኢየሱስ ተነስቷል። ሃሌሉያ ይመጣል። ስለዚህ የጽድቅ ንቃት በቃ ክርስቶስን የሚያንጸባርቅ ህይወት ሃሌሉያ የሆሊነስ ላይፍ ማለት ነው። ክርስቶስን የሚያሳይ እኛ ራሳችን ያልተደሰንበት እኛ ራሳችን ምንቆዝምበት ምንተክዝበት ለሌላው እንዴት ነው የምናሳየው? ውስጥ ላይ ይሄ joy of salvation ፊታችሁ ላይ በኢየሱስም ይነበብ። አሜን። የማዳኑ ደስታ የጽድቅ ንቃት ሐዋርያው ጳውሎስ የጽድቅ ንቃት ስለገባው እስር ቤት ላይ ሆኖ በጌታ ደስ ይበላችሁ ደግሜ እላለሁ ደስ ይበላችሁ ብሎ እስር ቤት ሆኖ ውጪ ላሉ ሰዎች ደስታን ይጋብዛል። የጽድቅ ንቃት። ሁለተኛ ጽናትና ስራ ማለት ነው። ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁም የጌታም ስራ ሁሉ ጊዜ የሚበዛላችሁ ሁኑ ይላል። ጽናትና ስራ ማለት ጽናት የምትደላደሉ የማትነቃነቁ። ለምን? በምድር በወደቀ ዓለም ነው የምንኖረው። ሰይጣን ፈንክሽን በሚያደርግበት ዓለም ነው የምንኖረው። ስጋችንን ለብሰን ነው የምንኖረው። ስለዚህ የምትደላደሉ የማትነቃነቁ ጽናት ያስፈልጋል። ሰሞነኝነት አያስፈልግም። ሌላው ደግሞ ስራ የሚለው ለመዳን ምን ሰራው አይደለ? ስለ ዳንን ሃሌሉያ አሜን። ለመዳን አይደለም ምን ሰራው። ስራችን ምን ተደርጓል? ተፈጽሟል፣ ተሰርቷል። ለመዳን ሳይሆን የዳነ ሰው ምስክር ይሆናል። ይሄ ስራ ምስክርነት ይባላል። የጌታም ስራ ሁሉ ጊዜ የሚበዛላችሁ ሁኑ ይላል። ስለዚህ የገላትያ ሰዎች ተንቀሳቀሱ። መንፈስ ቅዱስ ደግሞ ይመጣል። በበዓለ ሃምሳ ቀን መጣ፣ ተንቀሳቀሱ አይደል? እዛ አስታክ አድርገው አልቀሩም። ኢየሱስ ይመጣል ብለው እየሰሩ ነው። ስለዚህ ሁለተኛው ስራ ነው። ሶስተኛው አመስጋኝነት ነው። አመስጋኝነት 15:57 ላይ ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ምስጋና ይሁን። አሜን። ድል መንሳትን ለሚሰጠን ምን ይሁን? ምስጋና ይሁን። አመስጋኝነት በግል ህይወታችን አመስጋኝነት፣ እንደ ቡድን እንደ ህብረት አመስጋኝነት፣ እንደ ቤተ ክርስቲያን አመስጋኝነት፣ እንደ ሀገርም አመስጋኝነት። የምስጋና ሪቫይቫል በኢየሱስም ያጥለቅልቀን። አሜን። የምስጋና እስቲ አጥለቅልቁት። ክብር ለሚገባው ሃሌሉያ። ልናመሰግነው ይገባል። በመጨረሻ ነህምያ የተናገረውን ተናግሬ ጨርሳለሁ። ነህምያ ምዕራፍ 13 ቁጥር 31 ላይ ምን አለ? ስራውን አጠናቆ ከጨረሰ በኋላ አምላኬ ሆይ በመልካም እስቲ አንድ ላይ አምላኬ ሆይ በመልካም ይሄንን ብንለው በጣም ይሄ ጸሎት ትልቅ ጸሎት ነው። ለምን መሰላችሁ? ነህምያ የገባው ነገር ከገባን እንላለን። ነህምያ በ52 ቀን ብዙ ነገር ሬዚስት አድርጎ ተቋቁሞ ሪቢልድ አድርጓል አይደል? ሪቫይቫልም አምጥቷል። ነህምያ 8 ላይ እንደምናየው በመጨረሻ ሁሉ ነገር ካበቃ በኋላ የቅጥሩ ስራ የግንቡ ተጠናቀቀ እንጂ የነሱ ህይወት ተሰርቶ አልተጠናቀቀም። ስለዚህ የኛ ስራ አሁን ይቀጥላል። እኛ ላይ አብረን እንሰራለን ይላል መጽሐፍ ቅዱስ። ስለዚህ ነህምያ ምን አለ? እንዳውም ከዚህ ግንቡ ማይናገር ማይጋገር ማቴሪያል ካቀረብክ ትሰራለህ። በቃ መሐንዲሱ እንትን ብሎት ሰው ግን ሰውን መስራት ደህንነታችንም ተሰርቷል መስቀል ላይ። እሱም በክርስቶስ የተፈጸመ ነው። ከባድ ነበረ፣ ግን አሁን እኛ አለን አይደል? ስለዚህ አምላኬ ሆይ በመልካም አስበኝ። ለምን? የኛ የህይወት ቅጥር ተሰርቶ አላለቀም። ስለዚህ እኔም አምላኬ ሆይ የነህምያ ፕሮጀክት ሰክሰስፉል ቢያልቅም ባለፉት 24 ወራት እናንተንም ጌታ ይባርካችሁ። ቤተክርስቲያንም እኛን አምና እንትን ስለሰጠችን እናመሰግናለን። እኛም የምንችለውን አድርገናል። ከድካማችን በቀር የምናውቀው ሌላ የለንም። ካደረግን በኋላ እኛ የማንጠቅም ባሪያዎች እንደሆነ ነው የምናውቀው። ቴንኪዩ የነህምያ ግብረ ኃይል አባላት በጣም ስለ ኮሚትመንታችሁ አመሰግናለሁ። ግን እኔ መጨረሻ ላይ የምለው አምላኬ ሆይ በመልካም አስበኝ። አሜን። እስቲ ተነስተን ያንን ቃል የምስጋናውን ቃል አነብና እንደገና እናመሰግናለን። በጣም እኔ ለእግዚአብሔር ከዚህ በላይ ማድረግ እንችላለን ብዬ ስለማስብ ምን ይላል አመስጋኝነት የሚለው ነገር ግን
በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። አሜን። እስቲ አንድ ላይ እናንብበው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። እስቲ እልልታ፣ ትልቅ እልልታ። ይገባዋል። ኢየሱስ ጌታ ነው። ኢየሱስ ፈጽሞልናል። ኢየሱስ ተነስቷል። ኢየሱስ ይመጣል። ከኔ ጋር እንላለን፣ ተፈጽሟል። ደህንነቴ በመስቀል ላይ ተፈጽሟል። መዳን በጸጋ ብቻ ሆኖልኛል። it is finished። ግድ የለም በሉ፣ it is finished እናውጅ። it is paid in full። ሃሌሉያ አሜን። ኢየሱስ ተነስቷል። እስቲ እንበል፣ ኢየሱስ ተነስቷል። he is risen። Jesus is risen። ኢየሱስ ይመጣል። ኢየሱስ ይመጣል። Jesus is coming soon። አንድ ጊዜ ሃሌሉያ ሃሌሉያ ሃሌሉያ